በየጊዜው የሚገጥሙ ችግሮች ላይ በር ዘግቶ መምከር ከብዶ ሀገር ለውስብስብ ችግር ተዳርጋ ቆይታለች። የቆዩ ቅሬታዎችን በማከም ለዘላቂ ሰላም መሰረት ልትጥልና በጋራ መፍትሄ ልታስቀምጥ ሀገር ልጆቿን አሰባስባለች። በዚህ ሀገራዊ ምክክር ጉባኤ ከባለስልጣናት እስከ ታችኛው የህብረተሰብ ክፍል ተሳትፈዋል። ስለ ሀገር እጣ ፈንታም መምከር ችለዋል። ኢትዮጵያኖች ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንድ ላይ ተሰባስበው የሀገራችንን የወደፊት እጣ ፈንታ ለመወሰን ለመወያየት በጣም ታሪካዊ የሆነ ቁጭ ብሎ የመደማመጥን የመነጋገርን ከምንም በላይ ሀገርና ህዝብን አስቀድመን አንድ ጋራ የሚያደርጉንን ሐሳቦች ተስማምተን በሚገርም ሁኔታ እንግዲህ ዛሬ ደርሰናል። እንደዚህ አይነት ችግር አለ እንደ አገር ውስጥ ተብሎ እስኪታሰብ ድረስ ኢትዮጵያ አንድ አዳራሽ ላይ ሆና በየአካባቢ ያለውን ችግሯን መስማት ትችላለች። ያን ደግሞ በዛ ጫማ ውስጥ ሆነን እንዴት አድርገን እንፍታ የሚል ምክር ነው የተደረገው። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ሁሉንም የህብረተሰብ ክፍል በእኩልነት ከማሳተፍ ባለፈ ትኩረቱን ሀሳብ ላይ ብቻ በማድረግ እኔ ሳይሆን እኛ የሚል ሀሳብ የቀደመበትም ነው። እዚያውን ያየን ነበረው ከአንድ ከግለሰብ ሀሳብ ጀምሮ እስከ ግሩፕ ሀሳብ ያለውን አንድ ቦታ እየጠነከረ አገርን የሚመራ ሀሳብ ነው እየመጣ ያለ። መሰረታዊ ፍላጎቱ እኛነት ነው። አገርን የማዳን ጉዳይ ነው። ቀጣይ መጪውን ትውልድ የማዳን ጉዳይ ነው። ስለዚህ በአብዛኛው ያለው ተሳታፊ ያለውን ስሜት የበደሉን ስሜት ጉዳት የደረሰውን ለመግለጽ ካልሆነ በስተቀር ብዙም ከመስመር የወጣ ነገር የለውም። በሂደቱ የሁሉም ዜጎች እኩል ውክልና መኖር ደግሞ የውይይቱ ውጤትም የጋራ ባለቤትነት ስሜት እንዲኖረው የሚያስችል ይሆናል። ይህም ለዘመናት የቆዩ ሀገራዊ እክሎች ዘላቂ መፍትሄ እንዲበጅላቸው በር የሚከፍት ነው። ለኢትዮጵያውያን የጋራ ችግሮቻቸውን በጋራ የመፍታት ልምድንም የሚያጠናክር ነው። ከአርሶ አደር እስከ አርብቶ አደር፣ ከተማረ እስከ አልተማረ፣ ከህፃን እስከ ሽማግሌ ያልተሳተፈበት ኢትዮጵያ የለም። ስለዚህ በዚህ ነገሮች ውስጥ ሁሉ የተማሩ ምንድነው ቁጭ ብለን መደማመጥ የሀሳብ መለያየት ሊኖር ይችላል። ነገር ግን ጠረጴዛ ላይ ያስቀመጥነው ህዝብና ሀገር እስከሆነ ድረስ ሁሉም ሰው የመጣበትን ዓላማ ሳይዘነጋ በጣም በሀገር ጉዳይ ላይ በአንድነት ጉዳይ ላይ በሰላም ጉዳይ ላይ ትውልድን በመገንባት ጉዳይ ላይ ቁጭ ብለው መነጋገር እንደሚችሉ ትልቅ ነገር ያሳየበት አጋጣሚ ነው ብዬ አስባለሁ። በምክክር አንድ ወገን አሸናፊ አይሆንም። በምክክር ሁሉ አሸናፊ ይሆናል። ዛሬ እያየን ያለ ነው እያስተዋልን ያለ ነው። በጣም አስገራሚ ነገር ነው። ስንጀምር የነበረው የተግባቦት መጠንና አሁን ወደ ማጠቃለያ ደርሰን ያለው የተግባቦት መጠናችን በጣም ሰፊ ልዩነት ነው ያለውና ኢትዮጵያ ከመከረች መግባባት የምትችል አገር እንደሆነች ማስተዋል ችለናል። በሀሳብ የበላይነት ላይ የተመሰረተ የምክክር ባህል በህዝቦች መካከል ዘላቂ መግባባትን ለመፍጠርና ጠንካራ ሀገራዊ መሰረት ለመጣል ትልቅ ሚና ይጫወታል። ይህም እያንዳንዱ ማህበረሰብ በሀገሪቱ የወደፊት እጣ ፈንታ ላይ ቀጥተኛ ባለቤትነት እንዲሰማው ያደረገ ነው። ጥንታዊ አንድነታችንን መልሶ መገንባት መጠገን እና ቀጣይ ትውልድን የማዳን ስራ ውስጣዊ አድርጎ በስነ ልቦና ወደፊት የሚመጣውን መልካም ነገር ተስፋ ከማድረግ የመነጨ ነው የሚለው ኢትዮጵያ የምታርፍበት ምናልባትም ከዚህ በኋላ በስምምነት በጋራ መኖር የሚያስችል መልካም ሁኔታ እየተፈጠረላት እንዳለ እናስባለን። ሀገርን ያስቀደሙ በጋራ መግባባትና ምክክር የተገኙ ሀሳቦች ሀገር ከገባችበት መከራ በማውጣት የልማትና የሰላም መንገዷን እንድትጠርግ እድል ይፈጥራሉ። ወደ ስራ ትግበራ ከገባ ኢትዮጵያ የምታተርፈው አንድነትን ነው፣ ሰላምን ነው፣ ልማትን ነው። ቀጣይ ትውልድ መልካም ነገር ላይ እንዲመጣ ነው እና በተለይ ቀጣዩን ትውልድና አገርን የማዳን ስራ ስለሆነ ኢትዮጵያ መዳንን የቀጣይ ተስፋን ታተርፋለች። ስለ ሀገራዊ ምክክር ብዙ ሀገሮች ምክክር አድርገው የተሳካላቸው አሉ፣ ያልተሳካላቸው አሉ። ያልተሳካላቸው ስላልተስማሙ ነው። የተሳካላቸው ደግሞ ሀገርና ህዝብን ስላስቀደሙ ተሳክቶላቸው አሁን ሰላም የሰፈነባቸው ሀገራት ሆኗል። እንደ ኬንያ ማንሳት ይችላል፣ እንደ ደቡብ አፍሪካ ማንሳት ይችላል፣ ሩዋንዳ ማንሳት ይችላል። የመሳሰሉትን ከነሱ ተሞክሮ መውሰድ ያለብን። አንድም ሰው በፖለቲካ ብሽሽቅ መሞት የለበትም። ለዚህም በምክክሩ የተገኙ ምክር ሀሳቦች ፍሬያማነትና ተግባራዊነት ሚናው የጎላ ይሆናል። ኢትዮጵያ አሁን ካለባት የፖለቲካ አለመረጋጋት እንድትወጣ መንግስት እንደ መንግስት ሚናው መጫወት አለበት። በተለይ ደግሞ ተፎካካሪ ፓርቲዎች ወይም ተቃዋሚ ፓርቲዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ዜጎች እያንዳንዳቸው ለሀገራቸው የበኩላቸው ሚና ሲጫወቱ ነው
ሀገር እያደረገች የምትገኘው ምክክር ግቡን እንዲመታ ከሁሉም ተሳታፊዎች ለተግባራዊነቱ በቁርጠኝነት መቆም ይጠበቃል።